ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ። ከጣና ቴሌቪዥን የመጋቢት 30 ቀን 2018 ዓ.ም የምሽት ጣና ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን በማስቀደም እናስደምጣችኋለን። የአማራ ፋኖ በታላቅ ወታደራዊ ድል ታጅቦ በዋለበት በዛሬው ተጋድሎ ሸዋ ላይ ታላቅ ድል ተቀዳጅቷል። የሸዋው ተጋድሎና የከተማ ኦፕሬሽንን አስመልክቶ የተሰናዳው ልዩ የግንባር መረጃ በቀዳሚነት እናስደምጣችኋለን። የብልጽግናው ሰራዊት የደርግ አብዮታዊ ሰራዊትን መንገድ ደግሞታል። የአሁኑ አምባሳደርና የቀድሞው የአብዮታዊ ሰራዊት አባል የነበሩት ጄኔራል ባጫ ደበሌ እንዳደረጉት ሁሉ የአሁኑ የብልጽግና ጦርም ለፋኖ ደግሞታል። የብልጽግናው ሰራዊት የሰራው ምንድነው የሚለውን በዜናችን ዝርዝር አሰናድተንበታል፣ ይደመጣል። የብልጽግናው ስርዓትና የተባበሩት አረብ ኤሚሬቶች ተናበው የሚፈጽሙት ነውር የግብጽና ሱዳንን ጦር ወደ ኢትዮጵያ ድንበር ስበው እያስገቡት ነው። በድንበር አካባቢ በአየር የታገዘ ውጊያ ሲካሄድ ውሏል። በዝርዝር የምትሰሙት መረጃችን ነው። ኢራን አሸናፊ በሆነችበት የዛሬው ውሎ ለህግና ለስምምነት ተገዢ መሆኗን በድጋሚ ያሳይታለች። ሆርሙዝ ተከፍቷል፣ ግን የኢራን አብዮታዊ ዘብ የፈተሻ ያሳልፋል ተብሏል። በዶናልድ ትራምፕ ውሳኔ ያልተደሰቱት ኔታንያሁ ቅሬታቸውን በግልጽ አሰምተዋል። አሜሪካና እስራኤል ወደ ኢራን ምን አስበው ገብተው ምን አንስተው ወጡ የሚለውን ጨምሮ የኢራንን አሸናፊነት በትንታኔ ዘገባችን ተሰሙታላችሁ። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁን እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። የሸዋው ስኬታማ ኦፕሬሽን የአማራ ፋኖ ተጋድሎ ውሎች በመደበኛ ውጊያ በደፈጣና በከተማ ኦፕሬሽን ተጠናክሮ ቀጥሏል። በዛሬው ዕለትም በሸዋ ጠቅላይ ግዛት በአሶና ወረዳ ሮብ ገበያ ላይ ፋኖ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ የዕለቱን ተጋድሎ አስመልክቶ ለዝግጅት ክፍላችን በላከው መረጃ በአማራ ፋኖ ብሔራዊ ንቅናቄ አፋብን የሸዋ ጠቅላይ ግዛት አሳምነው እዝ ስር የሚንቀሳቀሰው የመሐመድ ቢሆነ ኮረቴ ጌጣይቱ ክፍለ ጦር በባሶና ወረዳ ሮብ ገበያ ቀበሌ ላይ በወሰደው ድንገተኛ ጥቃት ድል ተቀዳጅቷል ብለዋል። የብልጽግናው መከላከያን ጨምሮ የባዲ ሚልሻና አድማ ብተና ኃይሎችን አቅፎ ጥምር ጦር በሚል ስም ተደራጅቶ የዘር ማጥፋት ጦርነት እያካሄደ ያለው ኃይል መነሻውን ከደብረ ብርሃንና ከውሻ ውሽኝ በማድረግ ነበር የተንቀሳቀሰው። ወደ ሮብ ገበያ በመግባት በምርጫ ስም ህዝብን ሰብስቦ የሚልሻ ቀለብ እንዲያዋጡና የፋኖ ቤተሰቦችንም ለማፈን አስቦ ሲንቀሳቀስ ፋኖ በውስጥ አርበኞቹ በደረሰው መረጃ መሰረት የተጠና ኦፕሬሽን ፈጽሞ የብልጽግናን ሰራዊት አይቀጡ ቅጣት መቅጣት ችሏል። የዕለቱን ተጋድሎ አስመልክቶ የህዝብ ግንኙነት መምሪያው ሲቀጥልም ከህብረተሰቡ በደረሰን መረጃ መሰረት የክፍለ ጦሩ 4ኛ ሻለቃ በቦታው በመድረስ በፈጸምነው መብረቃዊ ጥቃት የሰበሰበውን ገንዘብና ህዝብ በትኖ ወጥቷል። በዚህ ጥቃትም በርካታ አባላቱ ተመተውበታል ብለዋል። የሸዋ ጠቅላይ ግዛት አሳምነው እዝ መሐመድ ቢሆነ ኮር በጸረ አማራው የባዲን ብልጽግና አስተዳደር ስልጣን ጠባቂ ለሆነው ሰራዊት አሁንም ከዚህ ድርጊቱ እንዲታቀብና የፋኖን ጥሪ ተቀብሎ ህዝብን እንዲገድል ከተሰጠው ዘመቻ እንዲወጣ ጥሪ እናቀርባለን። ነገር ግን በዚህ ድርጊቱ መቀጠልን ከፈለገ ፋኖ የሚያደርገውን ህዝባዊ ትግል ተጠናክሮ በመቀጠል የአማራን ህዝብ ህልውና ማስጠበቁን ይቀጥላል ሲል ተናግሯል። በሌላ ዜና የአማራን ህዝብ በጅምላ ለመጨረስ የዘር ማጥፋት ዓላማ ላለው ጦርነት ስምሪት የተሰጠው የብልጽግናው ሰራዊት ከሞላሌ ተነስቶ ወደ ሰላ ድንጋይ በመጓዝ ላይ ያለ ልዩ ቦታው ሞፈር ውሃ በተባለ ቦታ ላይ ተገልብጦ መኪናው ላይ የተሳፈሩት ሁሉም መሞታቸው ታውቋል። የአደጋው ምክንያት ባይታወቅም የአካባቢው ነዋሪዎች ለጣና ቴሌቪዥን ሲናገሩም በእርግጠኝነት መናገር ባንችልም መኪናው ከተገለበጠበት አካባቢ 2 ኪሎ ሜትር ርቀት ላይ ፋኖ እንዳለ መረጃ ደርሷቸው ነበር። በዚህ መሃል ለመመለስና ለመግጠም እየተከራከሩ በነበረበት ሰዓት ነው መኪናቸው የተገለበጠው ብለዋል። በአደጋው ሁሉም መሞታቸውን የተናገሩት የአካባቢው ነዋሪዎች አስከሬን ለማንሳት ከምሽቱ 12 ሰዓት ላይ ከሞላሌ ከተማ 3 የህዝብ ሆስፒታል አምቡላንሶች በስፍራው ደርሰዋል። የመከላከያ ሰራዊትም አምቡላንሶቹን አጅቦ ከሞላሌ ከተማ በ2 ፒካፕ መኪና መጥቷል። አደጋው በደረሰበት አካባቢ የነበረውን አርሶ አደር በተኩስ እንድንበተን አድርጎናል። የተገለበጠው መኪና በጥልቁ ገደል ስለገባ አስከሬን ለማውጣት አዳጋች ሆኖባቸዋል ሲሉ ምስክርነታቸውን ሰጥተዋል። ወደ ተከታዩ ዜናችን እናልፋለን። በኦሮምኛ ለፋኖ የዘመሩት የብልጽግና ወታደሮች
የአማራ ፋኖ ብሔራዊ ንቅናቄ ከአንድነት ምስረታው ማግስት ያካሄዳቸውን ሁሉንም የውጊያ ግንባሮች በድል መወጣት ችሏል። በርካታ የብልጽግናው ሰራዊት አባላት እርምጃ የተወሰደባቸው ሲሆን ከፍተኛ ቁጥር ያላቸው ደግሞ በፋኖ እጅ ገብተዋል። በአራቱም የአማራ ግዛቶች በተደረጉ ውጊያዎች ሰፊ ቀጠናዎች በፋኖ ነጻ ሲወጡ የአማራ ሕዝብም በብልጽግናው ስርዓት የሚደርስበትን ግፍና የሚፈጸምበትን የጦር ወንጀል በአደባባይ ማውገዝ የቻለበትን እድል አግኝተዋል። እጃቸውን ለፋኖ የሰጡ የብልጽግና ሰራዊት አባላት ደግሞ ለፋኖ ምስክርነት ሲሰጡ ታይተዋል። በባድሜው ጦርነት ከብልጽግናው ሊቀመንበርና ከምክትል ሊቀመንበሩ ጋር በአንድ ግንባር ዘምተው የነበሩት የጅማ ተወላጁ ሌተናል ኮሎኔል ደመላሽ አሰፋ ፋኖ ይችላል፣ ከዚህ በላይ ፋኖን መግለጽ የሚችል ቃል የለኝም በማለት ተናግረዋል። ሻለቃ ባሻ አበበ በበኩላቸው ፋኖ ክስተት ነው በማለት የፋኖን ብቃት የመሰከሩበት ንግግራቸው የታየው በዚህ ሳምንት ነው። ከዚህ በበለጠ ደግሞ እጃቸውን ለፋኖ የሰጡ የብልጽግናው ሰራዊት አባላት በኦሮምኛ ቋንቋ ለፋኖ መወድስ ዘፈን ሲያቀርቡ ተሰምተዋል። ፋኖ ከኛ አለቆች በላይ ነው፣ ፋኖ ይችላል፣ በፋኖ ትግል ኢትዮጵያ ትድናለች በማለት የብልጽግና ሰራዊት አባላት ለፋኖ ምስክርነታቸውንና አድናቆታቸውን ሰጥተዋል። ይህን የብልጽግና ሰራዊት በዜማ የታጀበ መወድስን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባይ አርበኛ አበበ ሙላቱ አቤ ጺሞ ከዚህ በፊትም ጄኔራል ባጫ ደበሌና ጓዶቻቸው ኤርትራ ላይ ይህንን ድርጊት ፈጽመውት ነበር። ልጅ የአባቱን ታሪክ እንደሚደግመው ሁሉ ወታደርም ያለቆቹን መንገድ ነው የሚከተለው። የአማራ ፋኖ በአባቶቹ በአርበኞቹ መንገድ እንደሚሄደው ሁሉ የጠላት ብልጽግና ሰራዊትን በመሪዎቹ መንገድ ነው እየሄደ ያለው በማለት የብልጽግናን ወታደርና የፋኖን ታሪክ የጄኔቲክ ወይም ዲኤንኤ እና የዓላማ ልዩነት ተናግረዋል። የደርግን ስርዓት ለመጣል በተደረገው የትጥቅ ትግል ለሻዕቢያ ለህወሓትና ለሄድን እጃቸውን የሰጡ የደርግ ስርዓት አብዮታዊ ወታደሮች ብዙዎች ወደ ቤታቸው ሲመለሱ፣ ጥቂቶቹ አሁን ላለው ስርዓት በከፍተኛ ወታደር አዛዥነት እያገለገሉ ይገኛሉ። ከእነዚህ መካከል በአሁኑ ሰዓት በኬንያ የኢትዮጵያ አምባሳደር የሆኑት ጄኔራል ባጫ ደበሌ እጃቸውን ለሻዕቢያ ከሰጡ በኋላ የነበራቸውን ጊዜ ሲናገሩ ከእኔ ጋር እጃቸውን የሰጡት አባዱላና ኩማ ደመቅሳ ቀን ቀን ምሽግ እየቆፈሩ ሌሊት ለታጋዩ ዳቦ ይጋግሩ ነበር። እኔ ግን ሙዚቃ ስለምወድ ጊታር እየተጫወትኩ የሻዕቢያ ታጋዮችን በዘፈንና በዳንስ አዝናናቸው ነበር ሲሉ መናገራቸው ይታወሳል። ሰሞኑን እጃቸውን ለፋኖ የሰጡ የብልጽግና ሰራዊት አባላትም በኦሮምኛ ቋንቋ ለፋኖ በመዝፈን የቀደሙ አለቆቻቸውን ታሪክ ደግመዋል። የብልጽግናው ስርዓት አዲስ አበባን ጨምሮ በሁሉም ከተሞች ወጣቶች የፋኖን ዘፈን በስልካቸው ሲሰሙ ከያዛቸው ወደ እስር ቤት የሚያስገባቸው ቢሆንም ከፋኖ ጋር እንዲዋጉ የላካቸው የሰራዊቱ አባላት ግን ለፋኖ የአድናቆት ዜማ በኦሮምኛ በመዝፈን የስርዓቱን አካሄድ ስሁትነት አጋልጠውታል። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 30 ቀን 2018 ዓ.ም የምሽት ጣና ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። በወሳኟ የድንበር ከተማ ውጊያ ተቀሰቀሰ። የሱዳን ጦርነት ተባብሶ በመቀጠል በዛሬው ዕለት በኢትዮጵያና በሱዳን መካከል በምትገኘው ኩሙሩክ ከተማ ተቀስቅሷል። ስትራቴጂካዊቷ የድንበር ከተማ ኩሙሩክ ዛሬ በጧት ጀምሮ በከባድ መሳሪያና በአየር ጥቃት ስትመታ ውላለች ተብሏል። ባሳለፍነው ሳምንት በዚህች የድንበር ከተማ የሱዳኑ ፈጥኖ ደራሽ ኃይልና የሱዳን ወታደራዊ ጁንታ አልቡራን ጦር ባደረጉት ውጊያ አካባቢዋን የዳጋሎ ጦር ተቆጣጥሯት ነበር። የዛሬው ውጊያ ዓላማውም ቀጠናው ከፍተኛ የወርቅ ማዕድን የሚወጣበትን ኩሙሩክ ከተማን ዳግም ለመቆጣጠር የታለመ ግዙፍ ወታደራዊ እንቅስቃሴ አካል መሆኑን ወታደራዊ ተንታኞች ተናግረዋል። የአልቡራን ጦር ዛሬ ማለዳ ላይ በድንገት ተከታታይ የአየር ድብደባ በመፈጸም ወደ ቀጠናው ለመግባት ሞክሯል። በዚህ የተነሳም በአካባቢው ከባድ ውጥረት ሊሰፍን ችሏል። ይህን ተከትሎም ከተማዋ ቀኑን ሙሉ በከባድ መሳሪያና አየር ድብደባ ሲፈጸምባት የዋለች ሲሆን ይህ አዲስ የጦርነት እንቅስቃሴ የአልቡራን ጦር ለረጅም ጊዜ ዝግጅት ያደረገበትና አካባቢውን ሙሉ በሙሉ ከሌሎች ኃይሎች ነጻ ለማውጣትና በቁጥጥር ስር ለመዋል የታለመ እንደሆነ ምንጮች ጠቁመዋል። ዛሬ በተቀሰቀሰው ጠንካራ ውጊያ ከአየር ድብደባው በተጨማሪ የግብፅ ወታደሮችም የተካተቱበት ከፍተኛ ቁጥር ያለው የአልቡራን ጦር ከብሉ ናይል አቅጣጫ ወደ ድንበሩ መጠጋቱ ተረጋግጧል። በሌላ በኩል የሱዳን ፈጥኖ ደራሽ ኃይልም ለጥቃቱ አጸፋ የሰጠ ሲሆን ስትራቴጂካዊ በሆነችው በአሶሳ መስመር በኩል ወደ 3 የሚጠጉ አቅጣጫዎች ተጨማሪ ኃይል ወደ ሱዳን ድንበር እንዲገባ አድርጓል ተብሏል። ፈጥኖ ደራሽ ኃይሉ በአጸፋው ድሮንን ጨምሮ ሌሎች ከባድ መሳሪያዎችን መጠቀሙን ወታደራዊ ምንጮቻችን ገልጸዋል። እንደ ወታደራዊ ምንጮቻችን ገለጻ የዳጋሎ ሰራዊት በብልጽግናው ከተሰጠው የጦር ሰፈር ጦሩን ያሰፈረ ሲሆን ከዚህ ወታደራዊ ካምፕ የነበረውን ሰራዊቱን ወደ ጦርነቱ አስጠግቷል። ፈጥኖ ደራሽ ኃይሉ ከዚህ
ከዚህ በተጨማሪም ከኮሎምቢያና አረብ ኤሚሬቶች የጦር መሳሪያና ተዋጊ ሰራዊት በአሶሳ በኩል ያስገባ ሲሆን በቀጠናው ከፍተኛ ውጥረት መንገሱ ተሰምቷል። በጄኔራል ዳጋሎ የሚመራው የሱዳን ፈጥኖ ደራሽ ኃይል በትብብር ያስገባቸው ተዋጊዎች በርካታ ቁጥር እንዳላቸው የገለጹት ምንጮቻችን ይህም በአካባቢው ያለውን የኃይል ሚዛን ሊቀይረው ይችላል ብለዋል። ፈጥኖ ደራሽ ኃይሉ ሰፍሮባት የነበረችውና ዛሬ ውጊያ እየተደረገባት የምትገኘው ኩሙሩክ ከተማ በኢትዮጵያ ቤንሻንጉል ጉሙዝና በሱዳን ብሉ ናይል ግዛት መካከል የምትገኝ ወሳኝ የንግድና የሰራዊት መሸጋገሪያ ናት። የህገወጥ የሰዎችና የጦር መሳሪያ ዝውውርም በሰፊ የምታስተናግደው ይቺ ከተማ ካለፈው 2 ሳምንት ጀምሮ በፈጥኖ ደራሽ ኃይሉ ስር ትገኛለች። ዛሬ በቀጠናው የተቀሰቀሰውን ጦርነት ተከትሎ የሰላም ስጋትና የሲቪሎች ሁኔታ አሳሳቢ ነው የሚሉት ምንጮቻችን የአየር ጥቃትና የከባድ መሳሪያ ድብደባው በአንድ ጀንበር በድንበር አካባቢ የሚኖሩ በርካታ ንጹሃንን አፈናቅሏል ተብሏል። የኢራን ጦርነት በተባበሩት አረብ ኤሚሬቶች ላይ የብረታ ክንዱን ማሳረፉን ተከትሎ የጄኔራል ዳጋሎ ጦር ዋና ደጋፊውን እንዲያጣ አድርጎታል። ሳውዲ አረቢያም ብትሆን በኢራኑ ጦርነትና የሱዳኑ ሙስሊም ወንድማማቾች በሽብርተኝነት መፈረጁን ተከትሎ ለወታደራዊው ጁንታ አልቡራን የምታደርገውን ድጋፍ ቀንሳ ቆይታለች። ወደ መጨረሻው ዜናችን እናልፋለን። አሸናፊዋ ኢራን የዘጋችውን ከፈተች። አሜሪካና እስራኤል በኢራን ላይ የከፈቱትን የጋራ ዘመቻ ለ15 ቀናት አቁመናል ሲሉ አወዛጋቢው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ይፋ አድርገዋል። የፋርስ ስልጣኔ ታሪክ ሊሆን ሰዓታት ቀሩት ብለው በተናገሩበት አንደበታቸው ኢራን ያቀረበችውን ባለ 10 ነጥብ ቅድመ ሁኔታ ተቀብለን እንፈርማለን፣ ለ15 ቀንም ጦርነቱን አቁመነዋል፣ ብቻ ኢራን የሆርሙዝ ሰርጥን ትክፈትልን በማለት ሽንፈታቸውን ተናዘዋል። ሁለቱ አገራት በፋርሷ ምድር ላይ ጦርነት የከፈቱበትን ምክንያት በወቅቱ ሲናገሩ የኒውክሌር ግንባታን ለማስቆም የሚል ሽፋን የተሰጠው ቢሆንም የጦርነቱ ዓላማ ግን ቴልአቪቭና ዋሽንግተን ላይ የተለያየ እንደነበር ጣና ቴሌቪዥን ባለም አቀፍ የትንታኔ ዘገባው ማቅረባችን አይዘነጋም። የቴልአቪቭ ሰዎች ወደ ፋርስ የወረዱት የኢራንን አቅም ለማዳከምና ለማንበርከክ ሲሆን የትራምፕ ዓላማ ግን የነዳጅ ጉድጓዷን ለመውሰድ እንደነበር ራሳቸው ትራምፕም በገደምዳሜ ተናግረውታል። ቤንያሚን ኔታንያሁን ያስደነገጠው የትራምፕ የትናንት ሌሊቱ ውሳኔ ግን ሆርሙዝን ካስከፈትን ይበቃናል በማለት ነበር የተናገሩት። ከራሳቸው ሪፐብሊካን ፓርቲ ሳይቀር ወቀሳና ብርቱ ትችት የቀረበባቸው ዶናልድ ትራምፕ በተለይ የአውሮፓ ሀገራት ለጦርነቱ ሲጠሯቸው ፈቃደኛ ባለመሆን ያሳለፉት ውሳኔ እንዳስደነገጣቸው ሳይደብቁ ደጋግመው ተናግረዋል። አንድ ጊዜ እኔ እየተዋጋው ያለሁት የአውሮፓን ጦርነት ነው ብለው ሲናገሩ፣ ሌላ ጊዜ ደግሞ የመካከለኛው ምስራቅ በዚህ ጦርነት ለደረሰብኝ ኪሳራ ሊከፍሉኝ ይገባል እስከ ማለትም መድረሳቸው አይዘነጋም። በመጨረሻ ግን ኢራን ለደረሰባት ኪሳራ በቂ ክፍያ ለመክፈል የኒውክሌር ግንባታዋን እንድትቀጥል ለመፍቀድ ለ50 ዓመታት ተጭኗትና ያጎበጧት ማዕቀቦች እንዲነሱላት ከምንም በላይ ደግሞ አሜሪካ በመካከለኛው ምስራቅ ያዋቀረችውን የጦር ሰፈሯን እንድታፈርስ የሚለውን ፈታኝ ጥያቄ ጨምሮ በአጠቃላይ ኢራን ያቀረበቻቸውን 10 ቅድመ ሁኔታዎችን ትራምፕ ተቀብለው ተስማምተዋል። በዚህ መጠን ከፍተኛ ወታደራዊም ሆነ ዲፕሎማሲያዊ ድል የተቀዳጀችው ኢራን ዛሬ ከቀትር በኋላ ሆርሙዝ ሰርጥን ከፍታ የመጀመሪያዋን መርከብ አሳልፋለች። ለመሆኑ ኢራን ይህን ድል ከመቀዳጀቷ በፊት የደረሰባት ምት ምን ይመስላል የሚለውን እንመልከት። ለ37 ዓመት በየቀኑ ስትመለከታቸው የነበረችው አስተዋዩ መንፈሳዊ መሪዋ አያቶላ አሊ ኻሜኒ በጦርነቱ ጅማሩ ላይ ተመተውባታል። የአያቶላ አሊ መገደል በወቅቱ ከፍተኛ ድንጋጤ ፈጥሮ የነበረ ቢሆንም ፋርሶች ግን ነገሩን በእርጋታ ይዘው በቀናት ልዩነት ተተኪውን በመምረጥ ክፍተቱን ለመድፈን ሞክረዋል። ከአያቶላ አሊ ኻሜኒ ግድያ ጀምሮ እስከ ትናንት አመሻሽ ድረስ በአጠቃላይ ኢራን በርካታ ፖለቲካዊ መሪዎቿ፣ ወታደራዊ አዛዦቿ፣ የመረጃና ደህንነት አመራሮቿና ከፍተኛ የመሰረተ ልማት ተቋማቷ ሁሉ ተመተውባታል። አሜሪካና እስራኤል ያለ ምህረት ያወረዱባት ድብደባ ያልበገራት ኢራን በተለይም እስራኤልን ጨምሮ በመካከለኛው ምስራቅ የአሜሪካ አጋሮችን እየተከታተለች ደብድባለች። በተለይም የብልጽግናው ሊቀመንበር የጦርነት አጋር የሆነችዋን የተባበሩት አረብ ኤሚሬቶችን በጣም ነበር የጨከነችባት። የኢራን ጭካኔ በግልጽ የታየባት የተባበሩት አረብ ኤሚሬቶች በመካከለኛው ምስራቅ ሀያል ነኝ የሚለውን እብሪቷን ጨምሮ በአፍሪካ ቀንድም እንደ ብልጽግናው አይነት ኃላፊነት የማይሰማውን መልእክተኛዋን እየተጠቀመች የምትፈጥረውን ቀውስ እንድታቆም አስገድዷታል። ከአያቶላ ሩላ ኻሜኒ ጀምሮ እስከ አያቶላ ሙጂታባ ኻሜኒ የዘለቀው አሳሪው ማዕቀብ
ከዚህ በኋላ ታሪክ ይሆናል። ይህ ደግሞ ኢራንን ከዓለም ነጥሏት የቆየው ጥቁር መጋረጃ ተቀደደ ማለት ነው። ይህ ሁሉ ድል እንዲገኝ ኢራናውያን የወሰዱ ቁርጠኝነትና ጽናት ዓለምን ያስደነቀ ሲሆን በተለይም ይህንን የኢራናውያንን አቋምና አቅም ተረድተው ከትራምፕና ኔታንያሁ ጋር አብረው ማበድ ያልፈለጉ የአውሮፓ መሪዎች አድናቆትን ተሰጥቷቸዋል። በወቅቱ ጣና ቴሌቪዥን በዚህ ጉዳይ ላይ በሰራው ዓለም አቀፍ የትንታኔ ዘገባው ኢራናውያን በጥንካሬ መዋጋትና እስከ መጨረሻው በመፋለም የሚታወቁ በቀላሉ የማይሰበሩ ጠንካራ ህዝቦች ናቸው። ከምንም በላይ ደግሞ የሀገር ፍቅር፣ ዕውቀትና ቴክኖሎጂ እንዲሁም ጠንካራ አንድነትን የመሰረቱ በመሆናቸው እስራኤልና አሜሪካ በኢራን ቆይታቸው ያልጠበቁት ሽንፈት ይደርስባቸዋል በማለት መዘገባችን አይዘነጋም። የኢራኖች የጦርነት አቅም አሜሪካና እስራኤል ከጠበቁት በላይ ከባድ መሆኑን ሲረዱ ሁለት አደገኛ የውጊያ ስልቶችን ተጠቅመው ነበር። ትራምፕ የፕሮፖርሽናሊቲ ቲዎሪና የማድማን ቲዎሪን ተጠቅመው ሰፊ ዘመቻ ሲከፍቱ፣ ኔታንያሁ በበኩላቸው የዳህያ ፖሊሲን ለመተግበር ሞክረው ነበር። ሁለቱም መሪዎች የተጠቀሟቸው የጦርነት ስልቶች እጅግ ጭካኔን የተሞሉና አረመኔነትን የሚታይባቸው ናቸው። ሆኖም የሁለቱን አገራት ስልት የተመለከተችው ኢራንም የማን ቤት ፈርሶ የማን ሊበጅ ትዋን መክረሚያ ይሆናል እንጂ ብላ እሷም በጠላቶቿ መንገድ እስከ መጨረሻው እንደምትፋለም ተናገረች። በተለይም የአሜሪካ ፖለቲካ የወርቅ እንቁላል የሆነውን መካከለኛው ምስራቅን እጅግ እንደምትከፋበትና እንደምትጨክንበት መናገሯ ለአሜሪካ ፈታኝ ሆነባት። በዚህ የተነሳም ትራምፕ ወደ ኢራን የላኩትን ጦር እንዲመለስ ትዕዛዝ ሰጡ። ከቀናት በፊት የላኳቸው ጄትና ሄሊኮፕተሮች ግን በኢራን ተመተው ወድመዋል። አሜሪካ ከቪየትናም ጦርነት በኋላ አሳፋሪውን ሽንፈት የተጎነጨችበትን የተባለው የኢራኑ ጦርነት ከፍተኛ ኪሳራ አድርሶባታል። ከምንም በላይ የአውሮፓ መንግስታት የአሜሪካን ጥሪ በይፋ ሲቃወሙ ይህ የመጀመሪያቸው ሲሆን የዶናልድ ትራምፕ ያልተገሩ ንግግሮች ደግሞ ለአሜሪካም ሆነ ለፕሬዝዳንቷ በጦር ወንጀለኝነት የሚያስከስሷቸው ናቸው። ከዚህም ባለፈም የኢራንን አቅም በሚገባ ያሳየ በመሆኑ የአሜሪካን ብቸኛ ኃያል ገዥነት ሌላው ዓለምም እንዲያውቀው እድል ከፍቷል። እንደ ቻይናና ሩሲያ ያሉ አገራት ወደፊት እነሱም በአሜሪካ ላይ ትከሻቸውን እንዲሰብቁ በር የከፈተ ሆኗል። የዓለም የበላይነትም ከአንድ ጠቅላይ ገዢ ኃይል ወይም ዩኒፖላር ወደ ሁለትዮሽ ባዮፖላር ወይም ወደ ባለብዙ መልቲፖላር ስልት ሊቀየርም የሚችልበትን እድል ፈጥሯል። በዚህ መልኩ ዘርፈ ብዙ ድሎችን የተቀዳጀችው ኢራን ዛሬ ከቀትር በኋላ የሆርሙዝ ሰርጥን በመክፈት ለስምምነት ተገዢ መሆኗን አስቀድማ አሳይታለች። ሁለቱ አገራት በፓኪስታን አደራዳሪነት ጠረጴዛ አስበው ለመቀመጥ ቀጠሮ እንደተያዘላቸው ታውቋል። በሆርሙዝ ሰርጥ በኩል የሚያልፉ መርከቦች ከኢራን ወታደራዊ ኃይል ጋር ቅንጅት ማድረግ ግዴታቸው ይሆናል። በተደረሰው የተኩስ አቁም ስምምነት መሰረት ቴህራን ለመርከቦች ሰላማዊ እንቅስቃሴ ዋስትና የሰጠች ሲሆን ሰርጡን የመክፈቱ ሂደት ከኢራን ወታደራዊ አመራሮች ጋር በቅንጅት እንደሚከናወን በኢራን ሙሉ ቁጥጥርና ፈቃድ የሚፈጸም ነው። በዚህ ሰዓት ኢራን በሁለቱ ሳምንት የተኩስ አቁም ስምምነት ጊዜ በሆርሙዝ ሰርጥ ደህንነቱ የተጠበቀ መተላለፊያ እንዲኖር መፍቀዷን የውጭ ጉዳይ ሚኒስትሩ ሰይድ አባስ አራጋቺ አሳውቀዋል። በሆርሙዝ ደህንነቱ በተጠበቀ መልኩ ይተላለፋሉ ማለት እንዲሁ ዝም ብሎ ሳይሆን በኢራን የታጠቁ ኃይሎች ቅንጅትና ቴክኒካዊ ገደቦችን ከግምት በማስገባት የሚከናወን እንደሆነ ውጭ ጉዳይ ሚኒስትሯ ገልጸዋል። በኢራን የታጠቁ ኃይሎች ቅንጅት ማለት መርከቦች በሆርሙዝ በሚያልፉበት ወቅት እንቅስቃሴያቸው በኢራን ጦር ኃይል እውቅና ቁጥጥርና መመሪያ ስር ይሆናል ማለት ነው። ኢራንን ጠቅላይ አሸናፊ ያደረገው የ15 ቀኑ የተኩስ አቁም ስምምነት ለእስራኤል ከፍተኛ ኪሳራን አድርሶባታል። እሷም እንደ ኢራን ሁሉ በርካታ መሰረተ ልማቶቿ የወደሙባት ሲሆን የሄዝቦላንና የሐማስን ትንኮሳም ከዚህ በኋላ የምትከላከልበት መንገድ በእጅጉ ፈታኝ ያደርግባታል ተብሏል። ከዚህ ጋር በተያያዘ የአፍሪካ ቀንድ ቀጣይ ዕጣ ፈንታስ ምን መልክ ይኖረዋል የሚለውን ወደፊት የምንመለከተው ይሆናል። ከዚህ በተጨማሪም የኢራንን ጦርነት ወደ ቀይ ባህር ለመሳብ ተደጋጋሚ ጥሪ ሲያቀርቡ የነበሩትና ኢራንን ከዚህ ድርጊትሽ ካላረፍሽ እያሉ ሲዝቱ የነበሩት የብልጽግናው ሊቀመንበርስ ከዚህ በኋላ ምን ይሉ ይሆን የሚሉትም ወደፊት የሚታዩ ናቸው። ክቡራትና ክቡራን የጣና ቴሌቪዥን ደጋፊዎች የአማራ ሕዝብን ትግል ማዕከል በማድረግ ውግንናውን ለአማራ ሕዝብ ማዕከላዊ ኮዝ ዘላቂ ጥቅምና የተቆጠሩ ጥያቄዎች ያደረገው ጣና ቴሌቪዥን ትግሉ የገጠመውን የስትራቴጂክ አመራር ክፍተት እንዲሞላ ሕዝባዊ መሰረቱን አስጠብቆ እንዲቀጥል በማድረግና ሚዛናዊ የመረጃ ተደራሽነትን በጥራት በፍጥነትና በታማኝነት እያቀረበ የሚገኘውን የጣና ቴሌቪዥንን ለመደገፍ በርካቶች በምን እንደግፍ የሚል ጥያቄ ስታቀርቡልን መቆየታችሁ ይታወቃል። በመሆኑም በዜል +1 46 9866 54 44 በካሻፕ ጣና ቲቪ 2024 በፔይፓል
ጣና ቴሌቪዥን 2024@gmail.com እንዲሁም በዶኔት ቦክሱ በኩል መደገፍ የምትችሉ መሆኑን ለማሳወቅ እንወዳለን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመጋቢት 30 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብራችሁ ቆየው። የጣና ቴሌቪዥንን የዩቲዩብ ቻናል አማራጭ ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑ እንጠይቃለን። ተሰናበትናችሁ። ጤና ይስጥልን።